እና ጋር የምትከራከረው እና ምን ይሁን እናንተ ጋር ቆይ ስለማጥባት ህግ ታውቂያለሽ? ስለማጥባት ህግ ታውቂያለሽ? ስለማጥባት ህግ ታውቂያለሽ? ትፈራለህ። ለዛ ነው የምታደርገው። ተው፣ እሱን ተው። ለምንድን ነው የራስ ሴት ከሴት ተሳስሞ ጸነሱ የሚል መጽሐፍ ተሸክመም ይሄን ትውልድ ለምንድን ነው የምታደነቁረው? ኮተት ናችሁ። ማስረጃውን አውጪ ክፈችው እስኪ እናንተ ራሳችሁ ተስፋ አድርጋትና ማስረጃውን ትክፈትና ታሳይ። ክፈችው መጽሐፉ ኮተቱላ። ይሄን አንተማ በሲኦል የፍራውን ጫማ ጠራጊ ነው የምትሆነው። የህዝብ ሽንት ቤት ሲኦልም ገና በሲኦል ፍራውን ጫማ ጠራጊ ነው የምትሆነው። ህዝቡን ዝም ብለህ ታደነቅራለህ። አንቺ ግን የመሐመድ ስፐርሙን ጠራጊ ነው የምትሆኘው። አይሻ ብቻዋን የመሐመድን ስፐርም ትጠርጊያለሽ። በምድር ላይ የ30 ወንድ ጉልበት ነበር የተሰጠው። ስርዓት የለውም ቤቱ፣ ስርዓት የለም አለው። በምድር ላይ አይሻ ትጠርግለት አልነበረ? የ40 ሰው የወሲብ ጉልበት ተሰጥቶት በገነት ደግሞ እና መሐመድ ብለህ መናገር የለብህም። የሌሎችን በአንድ ሰው ምክንያት አንተን የተነካህ ነው። አንተ ደግሞ እሺ፣ የመሐመድና አይሻ ከልብሱ ላይ ስፐርሙን ተፈትጋ አልነበረም? ሰዎች ሁሉ ይጠቋቋሙበት አልነበረም? ይኸውልህ ሌላ ጥያቄ አትጠይቅ ብያለሁ። ቅድምም ሰጥ ነው ካልክ ቻሌንጅ አድርገኝ፣ ማስረጃ አምጣ። የ40 ሰው ስለተሰጠው ከአቅሙ በላይ ሆኖ ላዩ ላይ ነበር የሚረጫው። በገነት ደግሞ የ4000 የወሲብ ጉልበት ነው የሚሰጠው። ስለዚህ አንድ ሰው ፈፍጎ አይችለውም። የግዴታ አዳምጠኝ ብቻ በለኝ፣ እኔ አዳምጣለሁ። በምድር ላይ የ40 ሰው ስለሆነ ነው። በገነት ደግሞ የ4000 ሰው ከሆነ አንድ ሰው ፈትጎ አይችለውም። ረዳት ትሆነዋለች። ኤኔስ አንድ ነገር ምናግረህ ሚዩት አታደርገኝ። በትክክለኛው ነገር አሳማኝ ከሆነ ሚዩት ሳታደርገኝ ጸጥ በልበለኝ፣ ጸጥ እላለሁ። ያ ቶፒካችን አይደለም። ያኔ ይሰማሃለሁ ማለት ነው። ማስረጃ ትፈልጋለህ? ማስረጃ ትፈልጋለህ? የአንተ ማስረጃ ማለት ነው። ስማኝ፣ የአንተ ማስረጃ ትክክለኛና የእውነተኛ ከሆነ መጽሐፉን አርቀህ አሳየኝ እያልኩ ነው። እሱ የትም ላይ ጽፈህ ታዲያ የኔ ችግር እኮ አይደለም። አርቀህ አሳየኝ አንተ አላየኸውም ማለት ነው። ችግር አንተ ትክክለኛ ነገር ነው ይኸውልህ፣ ትክክለኛ ነገር ነው ብለህ የምታስብ ከሆነ እስከ መጨረሻው ቪዲዮ ማጥፋት የለበትም ልጁ ቪዲዮ ማጥፋት የለበትም ጭራሽ። ወደ ቶፒኩ ተመለስ። ቶፒኩ ላይ አውራ። ሎጂካል ነገር አላምንም። በነገራችን ላይ ሎጂካል ነገር አላምንም። ቶፒኩ ላይ ታወራለህ። ይብቃ። ላስወጣ ነው። ትዕግስቴን ጨርሻለሁ። ትዕግስተኛ ሰው እኮ መሆን ነበረብህ። በክርስቶስ ታምን የለ ለምን ቶፒኩ ላይ አታወራም? በቃ ሌላ ነገር ከመሀይም ጋር ሰው አናወራም። በቃ መሀይም ነው የመጨረሻ ትክክለኛና ትክክለኛ ነብይ እኔ ነኝ መሀይም ብሏል። ትክክለኛ ሳያል ቡካሪ 1913 ሄድና አንብብ። መሀይም እኔና ተከታዮቼ ናቸው ብሏል። የቅማላሙ ነብይ ማለት ነው። እንዲህ እንድነግርህ ፈልገህ ነው። ቅማላም ስም ደግሞ ስልም እንዳይመስልህ ሱነን አቢ ዳውድ 3080 ላይ ዘይነብ ስለምቀምልለት ነው። መሀይም ያልኩት ምን ያደርግለው ሱና ብላችሁ ትከተላላችሁ። ክርስቲያን ነህ ወይ? ጥያቄ ያለኝ ስማ። አንተ ክርስቲያን ነህ አይደለ? አዎ። ምንድን ነው ጥያቄ? ምንድን ነው ጥያቄ? ጥያቄ በአንተ ሃይማኖት ውስጥ ማለት ነው የሌላውን ሰው ሃይማኖት ሚዩት ነህ አንተ ፖዝ ነህ። አይሰማም። ሃይማኖት ደግሞ ወደ አንተ ሃይማኖት አንድን ሰው ለማምጣት ስትፈልግ በዚህ አይነት ስለምግባር ነው። ኦልራይት በእኔ አይደለም በዚህ አይነት አይደለም ነው ለማለት ምን አልኩኝ? የተሳሳተ ያወራሁት አለ? አብዱ እሰማለሁ አይደል? ትሰማለህ አንተ አብዱ? አንድ ተሳሳተ ያልኩት አለ መጽሐፋችሁ ላይ የሌለን? ነብዩ ቅማል አለበት እላዩ ላይ ነበር የሚረጨው፣ እላዩ ላይ ነበር የሚረጨው። ሰዎች ሁሉ ይጠቋቋሙበት ነበር። ስፐርሙ ላዩ ላይ እንደዚህ እየተፈተገለት
ወደ መስጊድ ሁሉ ሲሄድ መረጃ ጠይቀኝ። አሁን ቶፒኩ ላይ ለምን የማታወሩት? ለምን በቃ ከብዷቸዋል። የዛሬ ቶፒክ ማለት ነው። የዛሬ ቶፒክ ከብዷት። ሙስሊሞች ሲከብዳቸው ርዕስ ያስቀይራሉ። ያ የተሰራባቸው አይነት ነው። በነገራችን ላይ እኛ የማንንም ኃጢአት አንወርስም የሚል ብዙ ጊዜ መስጊድ ላይ ሲያወሩ ይሰማል። ግን ሀዲስና ቁርአን አንብበው ስለማያውቁ ነው። ቀጥታ ከአዳም የወረሱት ኃጢአት ሙስሊሞች ዛሬ እንደሚያደርጋቸው ይታወቃል። አቡበከር አቡበከር አልሰማም ነው። ሀና አማን ስማል። አቡበከር፣ ሀና፣ አቡ ፈውዛ፣ ሀና ረድዋን፣ ሀና አማን፣ አቡ ፈውዛን ዝምታ ነው መልሴ። ጨንቋችኋል ሙስሊሞች። ወይኔ ወገኖቼ፣ ዘመዶቼ አይዟችሁ፣ ውጡ፣ ከእስልምና ውጡ። በመሰሩት እስልምና ውስጥ ውጡ። ምንድን ነው ባለንጋ እየገረፍን እናስወጣችሁ እንዴ? ካልሆነ ምንድን ነው? ነቃ በሉ እንጂ። የተሳሳተ ሃይማኖት ውስጥ ነው ያላችሁት። ስህተት ውስጥ ነው ያላችሁት። ስህተት ውስጥ ነው ያላችሁት። ሰው ውጡ፣ ውጡ። እስከ መቼ በመፈከር ትዘልቃላችሁ? እስከ መቼ በአረብኛ ተደብቃችሁ ትዘልቃላችሁ? እስከ መቼ ድራማ በመስራት ውጡ እንጂ። እፎይ አብዱል አው ብዙ ጊዜ የምታወራቸው ነገሮች በትክክል አታወራምና የቀደሙን ልጅ አውጥተው ነው ራስህና አንዳንድ ማዳመጥ ጥሩ ነው እኮ። ከዛ አሁን እኔንም እንዳታወርደኝ ደግሞ ሚዩትም እንዳታረገኝ። ምንም እንትን የለም፣ ምንም የማይሰማ ነገር የለም። አንተ ለመጠየቅም ሆነ ለመጠየቅ የምፈልግ ከሆነ እንደዛ ነው መሆን ያለብህ። አሁን አታልቅስ እሺ። እየያጀምር ወደ ቶፒኩ እሺ። ይህንን እኮ ነው ቀደሙ በዚህ መንገድ ነው የሚምትምትልኩ። ለዚህ ነው አንደኛ እሺ አሁን ያልከውን ነገር ልመንክ አንድ አዳምጠኛ ያልከውን ነገር ልመንክ እንዳምንክ ደግሞ መጽሐፉን አርቃ አሳየን። ድጋሚ ደግሞ እንትንም በል ሙስሊሞች ደግሞ መመለስ ካልቻላችሁ ወይም ደግሞ ሊያሳምናችሁ ስለማይችል ተውት፣ በቃ እዚህ አካውንት ላይ አትግቡ። አንተ ለምን አትግቡ? አንተ ራስ ገብተሃል እኮ። አትግቡ ለማለት መግባት አይጠበቅብህም ነበር አንተ ራስ። ካሜራውን ራቅ አድርጉልኝ አልታየኝም ሌላ ነገር ነው። አይንህ ካላየ አንተ ራስ ስልክን እንዲራቅ አድርገህ ማየት ትችላለህ እኮ። ለምን እንዲህ ትገባበታለህ? ደደብ ነህ እኮ። ሽፋኑን አዙር አሳየኝ፣ አዙር አሳየኝ። ይኸው አሁን ሽፋኑ ያለውን ነገር አሳሪ ደግሞ አሳያለሁ፣ ቀጥታ አሳያለሁ። አዳምጥ እሺ። ተረጋጋ፣ መሬት ንቃ። ለማዳመጥ አይደለም፣ ምክንያቱም ከቅድም ጀምሮ እያዳመጥኩ ስለሆነ አሁን ያልኩህን ሽፋኑ እስከነንትኑ አርቀህ አሳየኝ። ከዛ በኋላ ያለውን ነገር እኔም አሳይሃለሁ። ይህ ቦታ ራሱ ቦታ ገብቼ ተረጋጋሽ። መረጋጋት ይወጣላው። መረጋጋቱና ያልኩህን አድርግልኝ ነው እያልኩ ያለሁት። አሁን ምንድን ነው ዝም ብለህ እኮ መጽሐፍ አርቁልኝ ነው የምትለው? ስለምን መጽሐፍ እንደምታወራም ገና አልገባንም እኮ። ጥያቄውንም አልጠየቅንም ገና ወደ ባጃጅ። ምክንያቱም ይህን ከቅድም ጀምሮ እኮ እያወራህበት ነበር። ይህን ምን ብዬ ልንገርህ? ቅድም ልጅ እኮ እያለህ ነበር መጽሐፉን አርቀህ አሳየኝ እያለህ እኮ ነው። መሬት ንካ ማለት ከካሜራውን አርቀው ይኸውልህ፣ እንዲህ ግን ይሁን እንትን ያልከው እንዲርቅልህ ቅድሚያ ጥያቄዎችን አዳምጥ። አንድ ሰው ብቻ ነው ካሜራ አርቀህ። ከቅድም ጀምሮ እያዳመጥኩ ነው። ምንድን ነው የምታወራው? ከቅድም ጀምሮ እያዳመጥኩ ነው። ይሄ አፍላፊ የምታወራው ምላስ የጨቀየው እንዳለ እያየሁልህ እኮ ነው። ያንን እንዲህ ከምጨቀይ አሳየን፣ እንተማመን።
ከነብያችሁ የለመዳችሁት በቃ እንደዚህ አይነት ቆሻሻ ነገር ብቻ ነው። ነብዩ የወንድ ብልት በአፉ ነበረ የሚጠባው። ኢዴት ኮባራስ የወንድ ልጅ ብልት አፍ ውስጥ ያጨማልቅ ነበረ። እና አንተ የራስህን ሃይማኖት ሳታውቅ ስለ ሰው ደግሞ ትሳደባለህ። መጀመሪያ የራስህን ነው ደግሞ አስገቡሽ። አሁንም አንተ ነብዩ ነብዩ ትላለህ። የራስህን መጀመሪያ ተማረው። ኧረ ተው፣ ቶፒኩ ላይ አውሩ እስኪ። ቶፒኩ ላይ ነች እቺ መሰለኝ። አስተርዳችሁ ጠይቁ አላልክም እንዴ? ባለፈው ሌላ ሀያት ነች እቺ ብቻ ደግሞ የሰው ሃይማኖት ተነካለህ። ተቀምጣ መጀመሪያ የራስህን እስኪ አስተምር። ዛሬ ምን ሆነዋል? ዛሬ ነርቫቸውን ነው የነካሁት ማለት ነው። የቶፒክ ኃጢአት አንወርስም የሚለው ኃጢአት እንደምወርሱ ስናሳያችሁ ነርቫችሁ ተነካ። እንዲህ ያደረጋቸው ነዘራቸው። በቃ እንዲህ አላስቀምጥ አላስቆም አላቸው። ውጡ ከእስልምና። እንደዚህ ጨጓራችሁ ከሚላጥ ከምታሩ በተሳሳተ ሃይማኖት ውስጥ ተቀምጣችሁ ኡስታዞቻችሁ በአረብኛ ድራማ እንደሚሰሩት ሚስቶቻቸውን ፕሮፋይል እየቀየሩ ሻዳ እንደማስያዝ አይደለም። እኛ ፊት ውጡ ከእስልምና። ምን ትሰራላችሁ? የተሳሳተ ሃይማኖት ውስጥ ምን ትጠብቃላችሁ? ውጡ በቃ። አይሻልም እንዴ? ውጡ። ከዛ ሰላም ታገኛላችሁ፣ እረፍት ታገኛላችሁ። አትናደዱም፣ አትበሳችሁ፣ ጨጓራችሁ አይነካም። ውጪ ሚስራ ውጪ ብያለሁ። ውጪ ትወጫለሽ። አወጪም አንተ ተኝቼ እስኪ ነው አስታውሻችሁ የመጣሁት። እንደምንድን ናችሁ ዘመዶቼ? ተኝቼ ረስቼ አስታውሻችሁ የመጣሁት ምን ማለት ነው? አስታውሻችሁ መጣሁ። ተኝቼ ረስቻችሁ ተዛ አስታውሻችሁ ወጣሁኝ። ደስ ይላል። ብንን ስትይ እስቲ ዘመዶቼ እየተጨመቁ ነው እንዴ ብለሽ ነው የመጣሽው? ቅድም መጥቼ ከዛ ኮሜንት ላይ ትንሽ ጭዌ የሚሰማኝ የለም እያደረቁህ ነበር ሰዎቹ። ከዛ ሄድኩኝ። አሁን ስመጣ አላችሁ። ከዛ ተኝቼ ነበር የተነሳሁት። ጌታ ዘመዶችሽ አባትሽ አዳምና ሔዋን ቆይ ከገነት ስሚ፣ አዳምና ሔዋን ከሰባተኛ ሰማይ በላይ ነበር ገነት። ከገነት አላህ አውጥቶ ሲወረውራቸው አንደኛይቱ መካ ነች ያረፈችው፣ አንደኛው ደግሞ ህንድ ነው ያረፈው ይላሉ። አልተሰበሩም እንደ ሚስራኤል መውጣ በላቸው እነዚህ ከሰባተኛ ሰማይ ላሽ ጥሩ ሲደፋቸው ወደ ምድር ምንም አልሆንማ ነው ትላለህ። በፓራሹት ነው እንዴ እየበረሩ ከፍ ነበራቸው እንዴ? ያላ ታላቁ ቀዋ ነው እንዴ ያደረጋቸው? ኤኒዌይስ ኃጢአት አይወረስም፣ ኃጢአት እንዳይሆንም ውሸት። ዛሬ ባየነው ላይ አዳምና ሔዋን በገነት በነበሩበት ሰዓት ላይ አይራቡም፣ አይጠሙም፣ አይታመሙም፣ አይታረዙም ነበረ። አላህ ግን ይቅር አልኳቸው ቢልም መራብ አልቀረላቸውም፣ መጠማት አልቀረላቸውም፣ መራቆት አልቀረላቸውም፣ ከገነት መባረር አልቀረላቸውም። ታዲያ ምንድን ነው ይቅር ያላቸው? ከገነት ካስወጣቸው የሚራቡ ከሆነ የሚታመሙ ከሆነ የሚጠሙ ከሆነ ታዲያ ምንም ይቀርላቸው? ምንም ይቀር ያላቸው ነገር እኮ የለም። ታዲያ እኛስ ሙስሊሞች አሁን ይራባሉ፣ ይጠማሉ፣ ይታመማሉ፣ ከገነት ውጭ ነው ያሉት። በማን ምክንያት? አዳም ከገነት ውጭ ስለወለዳቸው ምክንያት። አዳም ከገነት ውጭ ስለወለዳቸው እነኚህ ሁሉ ይነካቸዋል። ስለዚህ በአዳም ላይ ያሉ የኃጢአት ውጤት የሆኑትን ሼር አድርገዋል፣ ወርሰዋል ማለት ነው። አንተ የራስህን ሃይማኖት ካወቅህ በቀደም ሲጠይቁ ለምንድን ነው ሄዳችሁ ሌላ ቦታ ጠይቁ ያልከው? ፓስተር ጠይቁ አላልክም? የራስህን ሳታውቅ የሰው ትሰድባለህ አላልኩም። ነይ ከፍ አላልኩም። ፓስተር ጠይቁ ያልኩት አላልኩም። ወላሂ ማለት ይቻላል አላልኩ። ከታች እስኪ ከነ ፓስተር አልጠቀስኩም። ደግመሽ አዳምጪው። ለክደት ማማን ይላችኋል። ለምን ትወርጃለሽ? አይቲ
ለምን ትዋረጃለሽ? ተረጋጊና አዳምጪ። ያልኩትን ላስረዳሽ ፈቃደኛ ነሽ? ፈቃደኛ ነኝ። አስረዳኝ። ጎበዝ። እንደዛ ነው የሚባለው። የጨዋ ልጅ አነጋገር ይሄ ነው። ያልኩት ምን መሰለሽ? ይሄ ቤቱ የንጽጽር ነው። ንጽጽር ሲሆን ደግሞ ከሁለቱም ሳይድ እያነሳን ጥያቄም ከሆነ ምላሽ የምንሰጥበት ወይንም ደግሞ የምንወያይበት ነው። ብዙ ጊዜ ትምህርት ቁጭ ተብሎ ዝም ብሎ የምንማማርበት ሳይሆን ሀሁ እያልን የምንማማርበት ሳይሆን ከበድ ያሉ ንጽጽር የሚያስፈልጋቸውን የምንነጻጸርበት ቤት ነው። ስለዚህ አንዳንድ ሰው ይመጣል ገና ምንም ያልተማረ ምንም ማያውቅ ከሆነ ለመወያየት ማይችል ከሆነ ከበድ ያለ ጥያቄ ነው ለሱ፣ ግን ምንም አያውቅም። ወይንም ደግሞ ቀላል ጥያቄ እኛ ጋዞት ይመጣል ምንም ከቶፒኩ ጋር ማሄድ። ስለዚህ እንደዚህ አይነቱን ምን እንለዋለን? ወንድሞች አሉ የሚያስተምሩ መሰረታዊ ትምህርት ተማሩ ብለን ወደ ወንድሞች እንልከዋለን ማለት ነው። ስለ ቤቱ ምን ስለሆነ በንጽጽር የተቀመጥነን እንጂ ገና መሰረታዊ አሁ እንደዛ ለማስተማር አይደለም። አንድ ሁለተኛ ደግሞ ምንም ካልተማረ ማያውቅ ከሆነ ንጽጽር ቤት ምን ይሰራል? አስቀድሞ መማር ነው ያለበት። አንቺ ለምሳሌ ገና ምንም ሳትማሪ እስልምና ምንም ሳታቂ ሀሁ ሳታቂ አሊፍ ባ ሳታቂ እስልምና ንጽጽር ላነጻጸር ብለሽ ቤት ትከፍቻለሽ ነው? ተማሪ ነው የምትባዩ? አዩቲ ምነው የሚታረሽ? አየሽ። ስለዚህ ያልተማረ ሰው ንጽጽር ልስራ ብሎ ከመጣ ወይንም ደግሞ ገና ምንም መሰረታዊ ትምህርት እውቀቱ ከሌለው ምን አይነት ሪኮመንዴሽን እንሰጣለን? አይ እስልምናው ላይ ብቻ እንትን ማለት የለብህም ክርስትናውን ግን በደንብ ተማር ብለን ሪኮመንድ እናደርጋለን ማለት ነው። ክርስትና ላይ ብቻ የሚሰሩ ወንድሞቻችን ስላሉ እነሱ ጋር ቢሄድ በደንብ ይማራል። እኛ ጋር ግን በደንብ ምን ሊሰማ ይችላል? ከሁለቱም አይነት ሳይድ ሊሰማ ይችላል፣ የክርስትናና የእስልምና። ያ ሰውዬ ክርስትናን ብቻ ነው ማወቅ የፈለገው። ግን እዚህ ደግሞ ብዛት የምናነሳው እስልምና ከሆነ ለሱ አይጠቅመውም፣ ንጽጽርም ከሆነ አይጠቅመውም። ገና መጀመሪያ የራሱ ምንም ስላልተማረ ማለት ነው። ስለዚህ ምንድነው የራሱን እንዲማር ወደ ወንድሞቻችን ሪከመንድ እናደርጋለን ሄዶ እንዲያነብ። ያቺ ቪዲዮ የሰራችሁ ያየሻት ፕሮቴስታንት ነች። ፕሮቴስታንቶችም እንደናንተ ሁሉንም አላልኩም፣ የተወሰኑ ፕሮቴስታንቶች አሉ፣ በጣም ይዋሻሉ፣ ድራማ ይሰራሉ። ልክ እናንተ እንደምትሰሩት ኡስታዞቻችሁ ማለት ነው። አንችላለን ለማዩቲ በየቀኑ የራሳቸው ሚስቶቻቸውን እንደዚህ ሻዳ እንደሚያስይዙ ድራማ እንደሚሰሩት ፕሮቴስታንቶችም ምን ያደርጋሉ? መስቀል ያጠልቁና ነጠላ ይለብሱና ኦርቶዶክስ መስለው ድራማ ይሰራሉ። ያቺ ልጅ ያየሻት ኦርቶዶክስ መስላ የሰራችሁ እኔ ላይ ቪዲዮ የሰራችሁ ላይ የገባችሁ ፕሮቴስታንት ነች፣ ኦርቶዶክስ አይደለችም። ድራማ እንደዛ የሰራችሁ ፕሮቴስታንት ነች፣ ኦርቶዶክስ አይደለችም። ኦርቶዶክሶች በእኔ ላይ እንደዛ ያደርጉ፣ ፕሮቴስታንቶች ሁሉም ያደርጋሉም ደግሞም አላልኩም። ባለጌና ወራዶች ስላሉ እነኛ ነው ያልኩት። ስለዚህ ያችኛዋ እኔን ስም ለማጥፋት ነው እንደዛ ያደረገችው። አሁን ተመልሶልሻል እህታችን። አዩቲ ሚዩት ነው። አይ ያልከውን ነው እኔ የሰማሁት። እና ነብያችንን ሚዲያ ላይ የወጣው ሌላ ላይ ገብተህ አትሳደብ። እሱ ቢቀመጥ አሁን የእናንተን ሃይማኖት እኮ ይነካል። መክራን ጊዜ ካፍ የምታወጣው መጥፎ ነገር ወላሂ በስድብ ደግሞ የሚሆን ነገር የተጻፈ ነገር ጥያቄ ብቻ ልጠይቅሽ። የተጻፈን ነገር መናገር ስድብ ነው እና ስድብ ነው። ዝም ብለህ ታዲያ ትዘልፋለህ። የሰው ሃይማኖት መንካት ታዲያ የተጻፈ ሳቦቹ የጻፉት የተጻፈን ማለት ለምሳሌ እስቲ ስድብ ያልሽውን ያልተጻፈ የተናገርኩትን አንድ እስቲ ጥቀሽ። ምን የተሳደበ አንድ ብቻ ሲያምጪልኝ ምን አመጣልህ አንተ? የራስህን የማታውቅ ሰው እኮ አንድ እስቲ ተሳደብክ ያልሽውን ማስረጃ አንድ አንቺ እስቲ ያልተጻፈ ነብይሽን የተሳደበ
አይናቸውን ሰውረው ነው አንተን የሚከተለው። ወላሂ በሞት እኔ አንተን አልከተልህም። ሱብሃንአላህ ሱብሃንአላህ። እንዴት ልትከተይኝ ትችያለሽ? መንፈስ ቅዱስ ካልነካሽ እርኩስ መንፈስ ካለብሽ እንዴት ልትከተይኛለሽ? ወራሽ አደርገው ቢስሚላህ። እኔ አሁን የውሸት ሃይማኖት ቆይቲ አንድ አንቺስ ያልኩሽ አንድ ነብዩን የተሳደብኩበት ያለ መረጃ ስድብ ነው ያልሽው አንድ እሱ ጋር አንድ እሱ ሽንት ቤት ፈልጊ። የኔ ኩስ ነው እሱ የኔ ኩስ ነው እሱ እንደኔ ኩስ ቁጠር እሱ ሽንት ቤት ፈልጊ እሱ እኔ ገብቼ ሽንት ቤት ስመጣ አሁን ማስረጃ ነብይሽ ላይ ተሳደበ ያልሽውን አንድ ማስረጃ ተሳደባለህ እንዴ? ተደጋጋሚ አንድ ሀዩቲ ተሳደብ ጋር እንዴ እንደዚህ አድርጎ ሱብሃንአላህ እኮ ካደረገ ታዲያ የኔ ጥፋት አይደለማ። የኔ ጥፋት አይደለም። የለም አንተ ዝም ብለህ ነው የምታነበው። የራስህንም አታውቅም አልኩ። ለምሳሌ ምን አንተ የራስህንም አታውቅም አልወቅ ብቻ የተናገርኩትን ስህተት ያልሽውን አንድ ጥቀሽ። ምን እጠቅስልሃለሁ? ለአንተ እየጠቅስልሃለሁ። ለአንተ አይነቱ ሰው ያልጠቅስማ። ቻውን በቃሽ። እና ለምንድነው ያቆየውሽ መሰለሽ? ምንም ማምጣት እንደማይችሉ ለማሳየት ነው። አዩቲ እህታችን፣ ወገናችን፣ ዘመዳችን የተጻፈ ማንበብ ስድብ ከመሰለሽ ያነበብሽ ሁለት ነብያችን እንደዚህ አይነት ነው እንዴ ብለሽ ጥለሽ ትወጫለሽ። ሙስሊሞች የጠቀማችሁ ምንድነው? ማንበብ አለመቻላችሁ፣ ከእውቀት ጋር ነፃ መሆናችሁ። ቆስጠንጢኖስ የቅድሙን ነገር አንድ ያሳያል። ጭንቅላት ሲሰጠው ምላሽ የሰጠውን ሙስሊሙ እሷ ነገር በጣም የምትመቸኝ እሱ ነገር በጣም ረድቷችኋል። አለ ቆስጠንጢኖስ ያንን በጣም ረድቷችኋል። ቆስጠንጢኖስ አለ አይ ቲንክ ቆስጠንጢኖስ ተኝቷል። ኤኒዌይስ ጭንቅላት ሲሰጣቸው በቃኝ እኔ ሙስሊም ነኝ ያለው ሚም በጣም ነው የሚመቸኝ። ያ ዝቅ አድርገው ትንሽ ሎክ እንካ ጭንቅላት ይባላል። ኖ ታንክስ አም ሙስሊም። ይሄ ይገልጣችኋል፣ በደንብ ነው የሚገልጣችሁ። ሙስሊሞች እንኩ ጭንቅላት ሲባሉ ኖ አም ሙስሊም ታንኪዩ፣ እኔ ሙስሊም ነኝ አልፈልግም፣ ጭንቅላት አያስፈልግም ሙስሊምና። ሚስራ አንቺስ እንደዛ ትይም? ጭንቅላት ሲሰጣቸው ማሻላ ህዝብ ናቸው። እንግዲህ ይዘው ነገር እህታችን ትሳደባለህ አለችኝ። እሺ አንድ ጥቀሽ አልኳት። ከዚህ በላይ ምን ልርዳት? ትሳደባለህ። አሁን እኮ እህታችን አታውቀኝም። ሜይ ቢ እኔ አዩቲ አሁን ይሄን አንድ ቀን ላየችኝ የተቀነጫጨበ ቪዲዮ ሲያወሩ ብቻ ይሳደባል ሲሉ ብቻ ነው የሰማችሁ። ስድብ ያልሹን እያንዳንዱ ሀዲስ ላይ አለ፣ ሲራ ላይ ያለ፣ ተፍሲር አለ፣ ቁርአን ላይ አለ። እኔ ደግሞ ጥፋቱ ምንድነው? ያንን ሁሉ ማንበቤ። የነብዩን ገመና ነበብኩኝ፣ አስበላዋችሁ። ማንበብ አልነበረብኝም፣ ማድረግ አልነበረብኝም። ከድናችሁ ሸፍናችሁ በአረብኛ የደበቃችሁትን ማንበብ፣ ከዛ ደግሞ ካነበብኩትን መናገር፣ የተናገርኩትን ደግሞ ልጆች ሪከርድ ማድረግ፣ ሪከርዱን ደግሞ መጫን፣ ከዛ እናንተ ደግሞ ያንን ሪከርድ መስማት። ይህ እኮ ነው ያስበላል። በጣም አጥፍተናል። ማንበብ አልነበረብንም። እንዳለ ታውቃለህ። ጀነራል ተብዬው ምን እንዳለ ታውቃለህ? እፎይ ነቢያችን መንገድ ላይ እየሄዱ መስጊድ እየሄዱ የሴት ምን እንደሚባለው እግራቸውን አይተው ፈታ አሉበት የተባለው አለ። እኔ ጀስት መጥራት ስለማልፈልግ ነው ባይዛው ፈታ ያሉበት ያልኩት። እሳቸው እኛን አፍቅናቸው ነብያችን መንገድ ላይ ቁጭ ብለው አሸዋ ጫር ጫር ያደረጉ። ከዛ የሆነ ሰው እየመተባቸው ምን ሆንክ ያ ረሱላህ ሲላቸው ኡመቶችን አፈቁኝ ያሉ ሰሉ አለ ነብይ ቢላህ ላይ አልቅሱ። እንደዛ ነበር ያለው በቀደም ማለት ነው። ይመቻቸው። ክርስቲያን አንድ ቪዲዮ ልክ ይላለው ክፈለው። ሉክ አያውቁትም፣ አዲሶቻቸውን ቁርአናቸውን አያውቁትም። ከዛኛ ስናነብዬ ይላሉ። ከሳምንት በኋላ አንድ ኡስታዝ ይመጣና
እውነት ነው ክርስቲያኖች ያሉት ብሎ ምላሽ ሲሰጣቸው አርፈው ይቀመጣሉ። ቀጥል። ይህችን ቪዲዮ ልከውልኝ ፈታ እያልኩባት ነበር ላይ ከመግባቴ በፊት። አለም ቲክቶክ ላይ ያሉት ኡስታዞች ሁሉን እንግዲህ ላ የሚሉ ኡስታዝ በህይወት አይቻላል። ወላሂ አንድ ሀዲስን በስነስርዓት መጥቶ እፎይ ጋና ግባና መልስ ቢባል አይመልስም። ወላሂ ክርስቲያኖች የሚያውቁት ሀዲስ እኛ አናውቀውም። በግልጽ ነው የማወራው። የሚያነቡትን ሀዲስ አንዳንዴ ይደነግጣሉ። አንድ ማይመልስ ሰውዬ በሩን ዘግቶ ሰላም አለይኩም ወረሕመቱላሂ ወበረካቱ አሰላቱ ወሰላሙ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። የኛ ኡስታዝ በቃ ይሄ ኡስታዝ ያስብሏል፣ ይሄ ኡስታዝ ያስብሏል። እንደዚህ እፎይ ጋር መጥተው አንድ አዲስ አይመልሱም። ኡስታዞቻችን እንዲመጣና ሰላም አለይኩም ወራህመቱላህ ይላሉ። እዛ የሚጠቀሱትን አዲሶች ሰምቻቸው ሁሉ አላውቅም። ያስደነግጣሉ። አዲሶች ራስ ሲጠቀሱ ዘመዶቻችሁ ሲያሙን ማለት ነው። እኮ አራራ ጫት ያበላሸው ነው እንዲህ ያለ ወቅት ሚዲያ ላይ የሚያወራው አራራ ታውቃለህ? ጫት አዩቲ መስጊድ ነው የምታወሩት እንጂ ሚዲያ ላይ ማውራት አለባችሁ። አሁን ማለት እናንተ አንደኛ ጥያቄ ቆይ እስኪ ማርያም እንዴት ነው አላህን የምትወልደው? እሷ የት መጣታ ነው አላህን የወለደችው? ይሄ ብቻ መልስ ሌላ አላህ የሙሐመድ ውጤት ነው። አላህ እናንተን ነው የምታውቂው አይደለም እኮ ማርያም ከወለደችው አላህን ማለት እሷ ናት ምድር ሰማይን ሁሉን ነገር የፈጠረችው ማለት ነው። አላህን የወለደው ሙሐመድ ነው እያለች ነው መጀመሪያ። እሷ የት ነው የመጣችው? ቆይ ማርያም የት ነው የመጣችው? አዩቲ አላህን የወለደው ሙሐመድ ነው እንጂ ማርያም አይደለችም። መጀመሪያ ይሄን ነው። ማን አላህን ወልድ ያብላችሁ አይደል እናንተ እሷን የምታመልኳት? አላህ ሙሐመድ ወለን አላህ ኦኬ ወይ እንዴት ነው አሁን? እሺ አዳምጪ። እናንተ ኢየሱስ ክርስቶስ ብላችሁ እንትን የምትሉት እኛ ያላህ ባሪያ ነው ነብያችን። እናንተ ግን ማርያም ወልዳለች። እንዴት እሷ የት መጣ ነው? እሷ ማርያም የት መጣ ነው አላህን የምትወልደው? እሷ መነሻዋ የት ነው? መነሻዋ እዛ እንትን እስራኤል ነው መነሻዋ። ጎበዝ አዳምጫለሽ? ፍቅር የለውም። እሺ ስንሞትም እሷ ናት የምትጠይቀን። በቃ አዳምጪ። አየት የሚታርጊሽ ኦልራይት። በመጀመሪያ ደረጃ ከቋንቋ አንጻር ሜቢ ሊሆን ይችላል። ነገር ግን አላህን ነው የወለደችው የሚለው ስህተት ነው። አላህ እናንተ የምታመልኩትን ከሆነ ማለት ነው። ሁለት ቀኝ እጅ እንዲህ ያለው በግራ በቀኝ በኩል እንደዚህ ሁለት እጆች ያሉት ባት ያለው እና አርሽ በላይ ያለውን እሱን ማርያም ወልደዋለች ወይ ከሆነ ነው አልወለደችውም እሱን። ኢየሱስን በስጋ ግን ወልዳለች ወይ? አዎ በስጋ ማርያም ኢየሱስን ወልዳለች። እና ማርያም ማን የፈጠራት ከሆነ እግዚአብሔር ነው የፈጠራት። እግዚአብሔር ማን ነው ከሆነ ደግሞ አብ ወልድ መንፈስ ቅዱስ። ከእሷ የተወለደው ማን ነው ከሆነ ደግሞ ወልድ በስጋ ከእሷ ተወልዷል። ወልድ በስጋ ከእሷ ተወልዷል። ስለዚህ አስቀድሞ እሷን ፈጠራት፣ እሷን አዘጋጃት። ከእርሷ ስጋና ደም ተካፍሎ መለኮት ከእሷ ስጋና ደምን ተዋህዶ ምን ከስጋዋ ሳይሆን አይምን ስጋና ደምን ነስቶ ከዛስ በዛ ተዋህዶ ተገለጠ ብለን እናምናለን። ስለዚህ ክርስቶስ ስጋው ቃል ከእርሷ የተወለደ ነው ብለን የእሷ ልጅ ነው ብለን እናምናለን። ክርስቶስ ስንል ወይም ደግሞ ኢየሱስ ስንል ምን እያልን ነው? የአብ ልጅ ነው። የአብ ልጅ ነው ስንል እሷን የፈጠረ እሷን ያስገኘ ነው። እሷንም የፈጠራት ነው። ዓለምን የፈጠረ ነው። ነገር ግን ከእሷ ደግሞ በስጋ ተወለደ። ስጋ አልነበረው። መለኮት ስጋ የለውም። መለኮት የሚዳስስ የሚነካ አይደለም። መለኮት ጠባብ፣ ቁመት፣ አጭር እንደዚህ ተብሎ የሚለካ የሚታይ የሚዳሰስ የሚነካ አይደለም። እርሱ በሁሉ የሞላ በሁሉ ያለው በጠባብ ደረት በአጭር ቁመት ተወሰነ። ተማርያም ሲወለድ ማለት ነው። ተማርያም ሲወለድ እሷን ፈጠራት፣ እሷን አስገኛት። ነገር ግን ቃል ስጋ ሲሆን
ቃል ሁሉን ከፈጠረ በኋላ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 1 ላይ ቁጥር 3 ላይ ሁሉ በእርሱ ሆነ። በማ በቃል ሁሉ የተፈጠረው በማን ነው? በቃል ነው የተፈጠረው። ያ ቃል ደግሞ በዓለም የሞላ ነበር። ቁጥር 10 ላይ ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ቃል ምን ሆነ? ስጋ። ወደ ስጋነት መለወጥ አይደለም፣ በእኛ አደረ ይላል። ስለዚህ ቃል ስጋን ተዋሃደ ማለት ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ወደና ክርስቶስ በስጋ ከማርያም ተወለደ። ወንድሞቹ በስጋና በደም እንደሚካፈሉ እንዲሁ በሞት ላይ ሞትን ሊሽር እሱም በስጋና በደም ተካፈለ። የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ይላል ዕብራውያን ምዕራፍ 2 ቁጥር 15 ላይ። የመለኮት ሙላት በዛ በስጋው በተካፈለው ስጋ በተካፈለው ደምና ነፍስ የመለኮት ሙላት ደግሞ በሰውነቱ ተገልጦ ይኖራል። ቆላስይስ ምዕራፍ 2 ቁጥር 9። ስለዚህ አስቀድሞ ሁሉን የፈጠረው ክርስቶስ ቃል፣ ያ ቃል በስጋ ተገለጠ። ስጋ ያልነበረው ቃል ስጋን ሁሉን የፈጠረው በስጋ ተገለጠ። ስለዚህ ሁሉ የተፈጠረው በማን ነው? ኤፌሶን ምዕራፍ 2 ቁጥር 10 እንደሚናገረው ሁሉ በክርስቶስ ነው የተፈጠረው። መልካሙን ስራ ለማድረግ አስቀድሞ እግዚአብሔር ያዘጋጀው መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። በማን የተፈጠርነው? በኢየሱስ ክርስቶስ። ስለዚህ ቃል ሁሉን ያስገኘ ነው፣ ሁሉን የፈጠረ ነው። ሰማዮች በእግዚአብሔር ቃል ጸኑ ይላል፣ በአፉም እስትንፋስ ይላል መዝሙረ ዳዊት ምዕራፍ 33 ቁጥር 7 አካባቢ 6-7። ስለዚህ ቃል ሁሉን የፈጠረ ሁሉን ያስገኘ ነው፣ ማርያምንም ጭምር ማለት ነው። ነገር ግን ያ ቃል ስጋ ያልነበረው መለኮት ብቻ የነበረው ከማርያም ስጋና ደምን ተካፍሎ በዛ በተካፈለው ደግሞ ስጋና መለኮት ተዋህዶት ምን ሆነ? ተገለጠ፣ ታየ፣ ተዳሰሰ፣ ተነካ፣ ተሰቀለ፣ ሞትን ድል አድርጎም ተነሳ። ማ? ክርስቶስ ስጋው ቃል። ስለዚህ ማርያምን ማን የፈጠራት? ቃል ልጇ ከእርሷ በስጋ ተገኘ፣ ከእርሷ በስጋ ተገኘ። ልክ ቁርአን ለምሳሌ አንቺ ከለም አላህ ነው ብለሽ ታምኛለሽ፣ ቁርአን ያላ ቃል ነው ብለሽ ታምኛለሽ። ተውባ ቁጥር 6 ላይ ያ ያላ ቃል ግን ቁርአን ወረቀት ላይ ሰፍሯል። ወረቀቱ ፍጡር ነው፣ ቃሉ ግን ፍጡር አይደለም። ወረቀት ፍጡር ነው፣ ቃሉ ግን ፍጡር አይደለም። ቁርአን ፍጡር ነው ወይ ስትባሉ ፍጡር አይደለም። አቡ ዳውድ 47:37 ቁርአን ፍጡር አይደለም። ኦኬ፣ ወረቀቱስ ፍጡር ነው፣ ነገር ግን ያላ ቃል ፍጡር አይደለም። ስለዚህ ቁርአን ፍጡር ነው? ፍጡር አይደለም። በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል ቁርአን፣ ለአንቺም ሸፋ ይቆምልሻል ማለት ነው። ፍጡር ያልሆነው እኛ ግን ቃል የእግዚአብሔር ቃል ምን ብለን እናምናለን? ፍጡር አይደለም ብለን እናምናለን። እሱ በስጋ ተገለጠ ብለን እናምናለን። አካላዊ ነው ብለን እናምናለን። በኩነት አስተምረው ልብ አለ፣ ቃል አለ፣ እስትንፋስ አለ። አምላካችን ልብ አለው፣ ቃል አለው፣ እስትንፋስ አለው ብለን እናምናለን። ሶስት አካል ስንል ቃል፣ ልብ፣ እስትንፋስን ነው። ስለዚህ ከሶስቱ አንዱ ቃል፣ አካላዊ ቃል ሁሉን የፈጠረው በስጋ ተገለጠ ብለን እናምናለን። እናንተ ያላ ቃል ቁርአን ነው ብላችሁ ታምናላችሁ። እኛ ደግሞ ቃል በስጋ የተገለጠው ክርስቶስ ነው ብለን እናምናለን። ህይወት የሌለው አምላክ የለም። ህይወት ካለው እስትንፋስ ያሌለው የለምና እስትንፋሱን ምን ብለን እናምናለን? እኛ መንፈስ ቅዱስ ብለን እናምናለን። እስትንፋስ እግዚአብሔር ብለን እናምናለን። ቃል ከሌለው ዲዳ ነውና ቃል አለው አምላካችን። ቃሉ ግን ድምፀት አይደለም፣ ዝርው ቃል አይደለም፣ አካላዊ ነው ብለን እናምናለን። ያንን ቃሉን ወልድ ወይንም ልጅ ብለን እንጠራዋለን። ወይንም ደግሞ በስጋ የተገለጠው ኢየሱስ ክርስቶስ ብለን እናምናለን። ቃል ከሌለው ዲዳ ነው አምላክሽ። ቃል ከሌለው ሚዩት ነው፣ ልክ እንደ ኮንከሪት ማለት ነው። ስለዚህ ቃሉ ምን ብለን እንጠራለን? ልጅ ብለን እንጠራለን፣ ወይንም ወልድ ብለን እንጠራለን። አይ አምላኬ ሕያው አይደለም ህይወት የለው የምትይ ከሆነ አምላክሽ ምንድነው? ሙት ነው። ህይወቱን እኛ የባህሪ የአብ ህይወት የባህሪ የወልድ ህይወትን ምን ብለን እንጠራለን? እኛ መንፈስ ቅዱስ ብለን እናምናለን፣ ወይም እስትንፋሰ እግዚአብሔር ብለን እንጠራለን።
መገኛውን ልብ ወይንም ደግሞ አብ እንላለን። ስለዚህ ከሶስቱ አካል አንዱ ቃል በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ ብለን እናምናለን። በተዋህዶ እናምናለን። ስለዚህ ማርያምንም የፈጠራት እሱ ነው። ሁሉ በእርሱ ሆነ ስለሚል በቃል ስጋን ከመዋሃዱ አስቀድሞ ቃል ሁሉን የፈጠረ ስለሆነ ማለት ነው። ግልጽ ነው። ቃላዊት ያሰማልን። እፎይ ቴንኪው በጣም አይ ቲንክ ተመልሶላታል ብዬ አስባለሁ። ያው በደንብ እንድትረዳ ደግሞ በጥሞና ትማር። አዩቲ እንዴት ነው? ሰዓት አልሄድም እፎይ ወይስ? ያ ይበቃናል። አንድ ጥያቄ ቆይ ትወጣላችሁ፣ ግን አንድ ጥያቄ ይሄ ጥያቄ ማለት ነው በጣም ብዙ ጊዜ ተመላልሶብኛል እና መልሱላቸው። የሆነ ሰውዬ ነው በውስጥ ይጻፍልኝ። አይ ቲንክ ለሙስሊም ጓደኛዬ ጠይቃልኝ ልመልስላት ነው አለ። ጥያቄው ምን ይላል? መጀመሪያ ላይ ፍቅሩን የገለጸልኝ እሱን አልነግራችሁም። ወደ ገደለው ስከወላችሁ አሁን አጎቴን ለማናደድ ነው። አልፈልግም። አጎቴ ጋር መገናኘት አልፈልግም። አጎቴ ጥያቄ ጠይቃለሁ። አክቹዋሊ የፍቅሩን የገለጸልኝ አልነግራችሁም። አንተ አምጪ እንደምትለኝ ንገሪኝ ስለምን እንደምትል ስለማቅ ነው። ያው ላስቀናችሁ በሚለው ነው። ጥያቄው እንደዚህ ይላል። ኤፍሬም ወንድሜ ካለ በስትክክል ስማውና ሪካርድ አድርግላት። ወልድ የፈጠረው ቃል ከሆነ በዮርዳኖስ ሲጠመቅ የምወደው ልጄ ይሄ ነው የሚለው ቃል ከየት መጣ? ሌላ ቃል ከአብ ጋር አለ ማለት ነው ይላል ጥያቄው። የሉቃስ ወንጌል 3:20 ከ22 ወልድ የፈጠረው ነው። ወልድ የፈጠረው ቃል እንዴ አማርኛ እችላለሁ። አናምንም እንደዛ ብለን በመጀመሪያ ደረጃ ቃል ፍጡር ነው ብለን አናምንም። ስህተት ነው ጥያቄው ስህተት ነው። ቃል ሎክ ቅድም ሳስረዳ ከሰማሽ በደንብ አስተውይ። ቅድም ሳስረዳ ከሰማሽ አምላካችን ቃል አለው፣ ልብ አለው፣ ስንፋስ አለው። ያለ ዘመን መቀዳደም ያለ ቦታ መለያየት አስቀድመው ሁሉን የፈጠሩ ያስገኙ ናቸው ብለን ነው የምናምነው እንጂ ቃል የተፈጠረ በአብ ብለን አናምንም። ቃል ወልድ የተፈጠረ ነው ብለን አናምንም። እንደዛ ነገር ያነበብሽ የሰማው መሰለኝ። የተፈጠረ ወልድ የሰማው መስሎኛል። አልተሳሳትኩም። ቆይ ላሳይክም። እንደዛ ነው የሚለው። እኔ አልተሳሳትኩም። ገቢና ቢቢሲ ምንድን ነው የሚለው መሰለ? ወልድ የፈጠረው ቃል ከሆነ በዮርዳኖስ ሲጠመቅ የምወደው ልጄ ይሄ ነው የሚለው ቃል ከየት መጣ ነው የሚለው ጥያቄው። በመጀመሪያ ደረጃ ቃል በአንድ ቦታ የተገደበ ነው ብለንም አናምንም። እዚህ ጋር ምንድነው እሱ ከመጣ ብሎክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን ያየው ማንም የለም በአባቱ እቅፍ ያለው ተረከው እንጂ ይላል። ስለዚህ በአባቱ እቅፍ እያለ ነው የተረከው። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ላይ በምድር ያለው በሰማይ የሚኖር እንደሆነ ሲናገር ክርስቶስ ምን አለ? ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለ። ስለ ራሱ ሲናገር ነው። በምድር እየኖረ በሰማይ እንደሚኖር ተናገረ ማለት ነው። ስለዚህ የአብ የባህሪ ቃሉ ማን ነው? ወልድ ነው። ፍጡር ነው ቃል ብለን አናምንም። ቃል ፍጡር ነው ብለን አናምንም። የባህሪ ቃሉ ራሱ የወልድ የማን ነው? አይምን የአብ የማን ነው? የወልድ ነው። የወልድ ቃል ነው ማለት ነው። አይምን የአብ የባህሪ ቃሉ ማን ነው? ወልድ ነው። ስለዚህ የሆነ ቃል ከአብ ተለይቶ በሰማይ የሌለ በምድር ብቻ ያለ እንደዛ እናምንም። እንደዛ የሚያምን ካለ ስህተት ነው። ቃል በሁሉ የሞላ ነው፣ በሁሉ ያለ ነው። ነገር ግን በስጋ ተገለጠ። በስጋ ሲገለጥ በሌላ ቦታ የጎደለ ከአባቱ የጎደለ አድርጎ የሚያስብ ካለ ስህተት ነው። እስቲል ከአባቱ አልጎደለም፣ በአባቱ እቅፍ ያለ ነው። እስቲል የአባቱ የባህሪ ቃል ነው። የአባቱ የባህሪ ቃልነትን ሽሮ አይደለም፣ አጉድሎ አይደለም። ስለዚህ በሁሉ የሞላ በሁሉ ያለው ከስፔስ እና ፕሌስ ውጪ ያለውም እርሱ በአባቱ እቅፍ አለ እንጂ የሆነ ቦታ ላይ ሲኖር አንዱ ቦታ ላይ ጎሎ አይደለም። ነገር ግን በስጋ ተገለጠ። በስጋ ሲገለጥ ሌላ ቦታ ላይ የሌለ ሆኖ አይደለም። ስለዚህ የአብ የባህሪ ቃሉ እስቲል ማን ነው? ወልድ ነው። ግልጽ ነው።
ተመልሶለት አለ። ኤፍሬም ካለ ኤፍሬም ነው መሰለኝ ስሙ። አንድ ቁጥር ጻፍና ተመልሶልኛል በል። ሁለተኛው ደግሞ ልቀጥል። ሁለት ጥያቄ ነው። አንድ ይሄ ነው፣ አንድ ደግሞ አለ። የሉቃስ ወንጌል ምዕራፍ 3 ቁጥር 20 እስከ 22 ያለው እንዴ ክርስቲያን ሲጨልም ያወረድከኝ መስሎኝ ኡልል ነበር። ኦኬ እሺ ላምበብ። ምን ይላል? ዮሐንስ ራሳቸው ይጠይቁም እንዴ አንቺ ምን ነው? ኖ ማርያምን ቆይ ላሳይክ። እኔ እኮ ኖ አላስገባ ስላልከው ነው መሰለኝ ልጆ። ቆይ ላሳየ። እኔ አቅማቸው እያዩ እኮ የሚጠይቁ ማን ይላል? ወደ መሰሉኝ ጭራሽ ምን ይላል? ይኸው በኢየሱስ ስም ኖት ነው እንዴ? ጭንቅላት ነው። አንተ እኮ እንትን ትላለህ። የምር አሁን የተጻፈልኝ ማለት ራሳቸው ይመጣዩ። አጎቴ ቀጥል። ኤፍሬም ከታች ካለ አንድ ቁጥር ጻፍ። አጎቴ ወይ እንዴት ናችሁ? ሰላም ነው። ሚስትህን አትወስድልንም እንዴ? እቺ አይነት እኮ ተባልኩኝ። ማን ያለ ያናገረው ምናምን በቃ የተቀረጸ ድምጽ ነው በቃ ለየት ያለ ነው። ይሄ ደግሞ ኤአይ እንትን ነው የሚመስለው። ጭራሽ ሰማሻ? እኛ ሰርግ እንበላለን ብለን ኤአይ ነው። ምንድነው ኤአይ? ሰርግ ልንበላ ስንል ኤአይ ነሽ ይልሻል። ምንድነው እሱ? ኤአይ ነሽ እኮ አለሽ እኮ የሚበላ ነገር። ኤአይ አታውቂውም ትርጉሙ? እኔ አላውቅም። እኔ ጨዋ ነኝ ትላለህ። እኔ አለው ሚስሩ ማለት ነው። ኦኬ ስራ ቦታ ነው ያለው። ኤ ማለት አጎቴ ማለት ነው። አይ ደግሞ አይሆንሽ እንደ ፎይ ለዋርደው ጋይስ ስሙኝማ። ጎሮሮ ማለት አለ ከጀርባ ካድ የሚገኝ የእንትና ክፍል ነው ሲል እንደነበረው አንተም እንትን ልትልኝ ነው ጭራሽ። ክርስቲያን ዘሎ ወጣ ጉሮሮ ገና ስትይ አጣ ጉሮሮዬን አሞኛል አላት። ጉሮሮ ምንድነው አለችው። ከወድ በታች ነው አላት። መጣችና እኔን ደግሞ ጉሮሮ ምንድነው አለችኝ። ከጀርባ በታች ነው አልኳት። እና ይሄ እንግዲህ ትልቅ ውርደት አይደለ ጋይ? ራመትን ጠየቀቻት። እሷ ደግሞ ስቀብ አንገት ነው አለቻት። ከዛ እኔ ስሬስ ሆኜ እንዴ አንገትና ጉሮሮ አለይም እንደ ምን ሆነሽ ነው ስላት ያቺም ግራ ገባት። ከዛ አንዴ አንገት እኮ ነው ጉሮሮ ትላለህ ነው አንገት አይደለም። አንገትማ አንገት ነው ጉሮሮ እንዴት ይሆናል? ከዛ ልጅቷ ካሜራ ከፍታ ይሄ ነው ጉሮሮ ትላለህ። ይነውሻ ወይ የትኛው ነው ከወገብ በታይ ነው? ይሄ ነው ይነውሻ ትቦ ነው ጉሮሮ ማለት ትቦ ነው ለማትገለገል ባጭሩ። ምን አለቻ መሰለ በኋላ እቺ አረብኛ ላይ አና አለች አይደል? አረብኛ ፊደል ስቀራ አይን አለች። አይን ማውጫ ነው ትላታለች። ምን ትላለች? ስታወጪ አሁን እንደዛ አይደል ትላታለች። ይነውሻ ምን ትላለች? ተይ በቃ እባክሽን፣ እንደውም ተናዳ እኮ ነው አይደለም። አረብኛ ስትማሪ ፊደሉ በሚል አላወጣሽም ትላታለች። ነው እኔ ገብቶኛል እኮ እሱ ሲሪየስ ሆኖ ከጀርባ በታች የሚገኝ የሰውነት አካል ነው አለ። አይን ስትል እኔ አንገት እንደሆነ ገብቶኛል። እሱ ጭራሽ ያስጠፋብኝ ማለት ነው። አይን እኔ በጭራሽ ነው ያልወጣብልኝ ብታይ ማለት ነው። እና እንደዚህ አይነት ሰው ነው ባይዘው አማርኛ ራሱ አይችልም በስትክክል ያዙለት። ይሄንን ደግሞ ዘመዶቻችን ነገ እንደዚህ ተባባሉ ብለው ይዘውልን እንዳይመጡ። ኤኒዌይስ ደህና ደሩ። ቻው አዩቲ ቆስጤ አጎቴ ሳዳ 6 ተኩል። እሺ እናመሰግናለን። ደህና ደሩ። እሺ ቻው። እሺ ቆይ መቅዲ እንዴ እቺ ልጅ ያቺኛው ነች እንዴ? ፎይ ያቺኛው ነች እንዴ? ማነች ያቺኛው? ልሳኗን ዘጋት ማለት ነው። ልሳኗን ዘጋት። መልካም አዳር ይሁንላችሁ።
መልካም አዳር ልዘምር ነው እኔ። መልካም አዳር አዩቲ ከበሮ ልመች ነው እኔ ልዘምር። ምን አልክ? አይሰማክም? ስሚ አያት። አቤት አቤት። አንቺ ስትጠመቂ በቃ ገስት ላይ ዘምራለሁኝ። አረ እኔ መቼም ቢሆን አልጠመቅም እንዴ። መቼም ቢሆን ጥያቄ አለኝ በነገራችን ላይ። ሰላም ነው አለን። እንዴት ነው? ስማማ አንድ ነገር ልጠይቅ፣ ግን የግል ጥያቄ ነው። ማለት ለምን እንደሆነ አላውቅም፣ ግን አላውቅም። እውነት የግል አደባባይ ላይ ይጠየቃል ታዲያ? ኖ እንደሱ ሳይሆን በቃ አለ አይደለ? ለምን ያለ ማለት ምክንያት የለኝም፣ ግን አላውቅም። ለምንድን ነው ለአንተን ሳይ ጥሩ ስሜት አይሰማኝም? አይ ዶንት ኖ። የእውነቴን ነው፣ ከልቤ ነው የምጠይቅ። የእውነቴን ነው። አንድን ሰው አብዝተሽ ከጠላሹም ችግር አለ፣ አብዝተሽ ተወደድሽውም ችግር አለ። ሚዲየም መሆን ጥሩ ነው። ያው ሊያጋጥም ይችላል። ሜይ ቢ የተጫነብሽ ነገር ይኖራል ማለት ስለኔ የሰማሽው ነገር ስል በፊት ሃይማኖት ውስጥ እያለሁ ምናልባት እሺ እስልምና ላይ አንዳንዴ ስትናገር ልናደድብህ እችላለሁ፣ ግን አላውቅም። እኔ ከእንደዚህ አይነት ስሜት ወጥቻለሁ ብዬ ማስበው ቆይቻለሁ፣ ግን አላውቅም። ጥሩ ስሜት ግን አይሰማኝም ሳይ። የእውነቴን ነው። ይሄ እኮ በጣም ነው የሚጎዳሽ አንቺን። እውነት እኔም አልፈልግም እንደዚህ ሰዎችን ዝም ብዬ ሳይ ጥሩ ስሜት የመረበሽ እኔም አልፈልግም እኮ። አንቺ በጣም ነው የሚጎዳሽ። ምክንያቱም ባየሽኝ ቁጥር አሁን እኔን ከጠላሽኝ ባየሽኝ ቁጥር ሳትፈልጊ ማይሆን ስሜት ውስጥ ትገቢያለሽ ማለት አይምሮሽ እየተረበሸ ነው የሚሄደው ማለት ደስ ማይል ስለምናደድ የሆነ ነገር ስትናገር በጣም በቃ ዝም ብሎ ስለሚደብረኝ በቃ ሄዳለሁ። እዚህ ጋር ራሱ መቆም አልወድም። በቃ ለምን እንደሆነ አላውቅም። ስለ እኔ በፊት ላይ ብዙ እኔ ቪዲዮ አታውቅም። አሁን ችግሩ እኮ እኔ ቪዲዮ የትም አታውቅም። ድምጼን ድንገት ትሰሚዋለሽ። ስለዚህ ቀንሽን አበላሽ ነው የምውለው። ቅመኔ ጂኒ አይወድህም በቃ ያንቺ ጂኒ ምንድን ነው? ከኔ ጂኒ ጋር እኔ ደግሞ ጂኒ የለብኝም፣ አልተስማማም ማለት ነው። እኔ አውቃለሁ። ታዲያ ለምንድን ነው ዝም ብሎ ሰው የሚጠላ ያለ ምክንያት? ያለ ምክንያት ከጠላሽ ያው አስቸጋሪ ነገር ነው። አክቹዋሊ ምክንያታዊ መሆን አለብን። ለምንጠላውም ለምንወደውም። በእርግጥ ምንጠላው ነገር ላይኖር ይችላል፣ ምግባሩ ወይንም ደግሞ ድርጊቱ ሊያስጠላን ይችላል። ግን ከጠላ ነው በኋላ ራሳችንን መጠየቅ ማለት ሶሉሽን እሱ ነው ወይ መፍትሄ እሱ ነው ወይ የሚለው ራስን መጠየቅ የተሻለ ነው። ምክንያቱም የምንጠላው ነገር ባየነው ቁጥር ቀናችንን እያበላሸብን ስለምንሄድ ለሰውየው ብለን ብቻ ሳይሆን የራሳችንን ላይፍ እያበላሸብን ይሄዳል። የራሳችንን የምጠላው ነገር ድንገት ሲመጣብህ መጥፎ ስሜት ይሰማል። አሁንም መጥፎ ስሜት ይሰማል። ስለዚህ ማይሆን ኔጌቲቭ ኢነርጂ እየሰበሰብክ ትሄዳለህ ማለት ነው። ከዚህ ሁሉ ለብያው ጠላው ምክንያቱ ምንድን ነው ብሎ ምክንያቱን መጋፈጥ የተሻለ ይመስለኛል። እውነት ለመናገር እኔም ማለት እንደዚህ አይነት ስሜት ከውስጤ ለማጥፋት እሞክራለሁ። ከልቤ ግን አላውቅም እንደዚህም እንደሚሰማኝ። ይህ ልነግርህ ነው የገባሁት። ምን ወልበራ ነው የሚባለው? እነሱን ታምኝበታለሽ? ላላህ ስትሉ ጥሉ፣ ላላህ ስትሉ ውደዱ። በፊት ሃይማኖተኛ ሆኜ አምንበት ነበር፣ ግን እኔ አሁን ሃይማኖት የለኝም፣ አላምንበትም። ስለዚህ ግን እንዲሁ አላውቅም፣ ቀልቤ ለምን እንደሆነ ባላውቅም በቃ አላውቅም ለምን እንደዚህ እንደሚሰማኝ። ጥሩ ስሜት ግን አይሰማኝም። እውነት ችግር የለውም። እንግዲህ በደንብ ጥይኝ ወይንም በደንብ ጥይኝና አንድ ነገር ምንድነው ጡዘት አለው አይደል? በጣም በኋላ መጨረሻ ላይ ደግሞ በደንብ ልወጂኝ ትችያለሽ። ነው ሰው ሲጀመር ሰው
ስትጠላ አእምሮ ውስጥ ይኖራል፣ ስትወድ ልብ ውስጥ ይኖራል የሚባል ነገር አለ። ነው እንደዚህ አይነት ጥላቻ አይደለም፣ ግን በቃ እኔ እንጃ አላቅም። በቃ ሳይ የሆነ የተረበሸ አይነት ስሜት ስለሚሰማኝ ብዙ ጊዜ ገብቼ ምናምን ማውራት ፈልግም እሄዳለሁ። በቃ አላቅም። ስለኛ ሙስሊም እኮ አሁን አንቺ ነሽ እኮ ምክንያቱም ለአላህ ስትል ጥላ ለአላህ ስትል ውደድ ነው አይደለ? which means ሙስሊምን ብቻ ነው የምትወደው። ሙስሊም ያልሆነ ደግሞ አላህ ጠላት ነው ጥላ ነው ክፍሉ የሚለው። እኔ ለሙስሊም ስለሆንኩ እኮ አይደለም። ታዲያ አሁን እኮ እኔ ሙስሊም አይደለሁም። ያ ነገር ተጽዕኖ አድርጎብሻል። ለአላህ ስትል ውደድ ለአላህ ስትል ጥላ ነው። ያ ነገር አሁንም አይምሮሽ ውስጥ አለ አይደለም ብትይም ነው። ምክንያቱም ሙስሊም ካልሆነ እንድታዩ የተሰራብሽ አለ። ያ የተሰራብሽ አይምሮሽ ላይ ሰፍሯል ተቀምጧል ማለት ነው። ብትወጪም እንኳን ስቲል አሁንም ያ ነገር ተቆጣጥሮሽ ይዞሻል። ለአላህ ስትል ጥላ ስለሚል ማለት ነው። ክርስቲያኖችና አይሁዶች የአላህ ጠላቶች ናቸው። አይደለም መጥላት ብቻ አስቀድማችሁ ጦር እንትን አዘጋጁላቸው ነው የሚለው። ፈረስና ከታጀቡ የጦር እንትን አዘጋጁላቸው ነው የሚለው ሱረቱ አንፋል 60ኛው አያ ላይ። ስለዚህ ልታሸብሩበት ነው የሚለው። መጥላት ብቻ ሳይሆን እኔን ለማሸበር መዘጋጀት አለብሽ። እንደዛ ስለሚል ማለት ነው። ለማሸበር መዘጋጀት ካለብሽ በዚህ መጠን ይህንን ሀሳብ ገዝተሽ ወጣው ብትይም ምን ያህል ፐርሰንት ነው የወጣሽው? እንግዲህ እሱ አይ ዶንት ኖ አላቅም። አንቺ ነሽ የምታውቂው። እሱ ግን ያው ጥላቻው ግን ስላለ ማለት ነው። ምናልባት እንደዛ ይሆናል እንግዲህ ፈጣሪ ያውቃል። እሺ እንግዲህ ለማንኛውም በደንብ እንድጠይኝ ወይንም ቀኑን ሙሉ በደንብ ይኝ አይሻልም? አይ ለምን ጠላሃለሁ? እኔ አልፈልግም ሰው መጥላት። ያ መፍትሄው እንግዲህ ምን ይሆናል? ሌላ አይ አላውቅም፣ ግን እኔ አልፈልግም እንደዚህ የሰው ምን አታርፍበታለሁ? ራሴ እኮ ነው የምጎዳው። ያጠፋውን ነገር አለ ኖ በፊት ሙስሊም ሆኜ ኦኬ ምክንያት አለኝ። ገባህ አይደለ? ግን አሁን ለምን እንደዚህ እንደሆንኩ ነው እኔ የማላውቀው። ማለት አሉ ብዙ ክርስቲያኖች ሙስሊም በሆንኩ ሰዓት እንዲሁ የሚደብሩኝ የማልወዳቸው ምናምን ነበሩ። ግን አሁን ከነሱ ጋር እኔ በጣም ፒስ ነኝ፣ ሰላም ነኝ። ግን አላውቅም። ግን አንተን ሳይ የማይሆን ስሜት ስለሚሰማኝ አልፋለሁ። በቃ ያንተን ሳይ እንግዲህ ፂም ይሆናል ባለቤትሽ ፂም የለው ይሆናል። ፂም ያለው ያለሽ ማለት ነው። ባለቤትሽን ስታይ ለምንድን ነው ፂም የሌለው እያልሽ እየተናደ እኔ ባልልኝ ይመጣላ ፂማም እንዴ ፂማምና ገላግለኝ እኔ ላይ ያለውን አይነት ፂም ዘና እንደዚሁ ማመልከቻ አስገባ ይወልታው ተናግራለች። ባል የለኝም ብላለች። እና ደግሞ ታስፈራለህ፣ የእውነት ታስፈራለህ። እፎይ የሆነ ሲሪየስ ነገር ነው ብትወስደውና በቃ ታስፈራለህ። ግድ ነው ታደሱ ምን ነው ምኑ ማስፈራቱ እና ከሆነ የምትቆጣ የምትናደድ አይነት ሰው መምሰል ጥሩ ነው። እኔ እቆጣለሁ እናደዳለሁ አላውቅም፣ ግን እንደዚህ ስታይ እንደዛ ነው የምትመስለኝ። የሆነ ጊዜ ሙስሊሙኝ ገብቼ የሆነ ጥያቄ ጠይቄ መጨረሻ ላይ ተጣልተን ነበር የወጣነው እና ከዛም ይሆናል አላውቅም። እና ሳይ ደረሽ እኮ ይዛለት ክርስትናውን ስናስረዳሽ ምን አልሽ መሰለሽ? ክርስትናው ላይ የሆነ እንትን ትይና ድርቅ አልሽ። እስልምናው ሲመጣብሽ ከዛ ኖ እስልምናው እንዳይነካልሽ ፓራላል እናሳይሽ ወይንም ስትባይ አስታውሳለሁ። ታስታውሳለህ? መዝሙረ ያሬድ ጋር ያ መዝሙረ ያሬድ ነበር አስታውስኩት። በጣም ረጅም ሰዓት እኮ ነው የታገስንሽ። እንደውም የዛለት ማለቴ የዛኔ የሆነ ያልተረዳነው ነገር አለ። አይ ቲንክ ለመረዳት ስላልነበረሽ ነው። ኦኬ እንደዛ ሊሆን ይችላል። ወይ ደግሞ ጥያቄን ያገኛቸው አልመሰለኝም እኔ በሰዓቱ ብቻ እንደዛ ነው። ግን ተመልሶልኛል ኦልሬዲ ይሆናል። አሁን ምንድነው አሁን ምን ውስጥ ነው ያለሽው? እንዲሁ ነው ብቻ ራሴ ጋር ነኝ እኔ ብቻሽን ከራስሽ ጭንቅላትሽ ጋር አንገትሽ ላይ እኮ ነው ያለው። ራስሽማ ድሮ ነው አንገትሽ ላይ ነው ያለው። የሆነ ነገር ውስጥ አልተወሸኩም። መወሸቅ ነው ብለሽ ምታምኙ? ሃይማኖት መወሸቅ ነው ብዬ የማምነው እኔ። እርግጠኛ መታሰር ማለት ነው። ሃይማኖት
እኔ ሃይማኖት የለኝም። እፎ የምሰራውን ስራዬ የለኝም። ራስ ታገባው ቁርአን እያጣመም አይ እኔ የሞተ አምላክ ኢየሱስ ክርስቶስ ስለሞተ እሱ እንዴት አምላክ ሊሆን አይችልም? ሃይማኖት አልባረከም። እና አላረኳትም። ያንቺ ኡስታዞች ግን ወዴት ነው የሚልኩት? ወደ ሃይማኖት አልባ ነው የሚልኩት። እና ያላኳትም ሲጀመር ያንቺ ኡስታዞች ናቸው። ሂዱ ሀያት የአንቺ ኡስታዞች ናቸው ሃይማኖት አልባ ሁኑ ብለው የሚሉት የአንቺ ኡስታዞች ናቸው። እኔ ካፌ አልወጣኝም። ገና እየጠየኳት ነው። ምን አማኝ ትሁን ሙስሊም ትሁን ከእስልምና ወጣ ምን ትሁን አላውቃትም። ገና እየጠየኳት ነው። የአንቺ ኡስታዞች ናቸው ግን ምን የሚሉት ሲገብዳቸው ጫና ምን አልሽ አንቺ ሲገብዳችሁ እዛ እንትን ማለት ሃይማኖት አልባ ታደርጋለህ። የአንቺ ኡስታዞች ናቸው የሚያደርጉት። እኛ ኡስታዞች እንደዚህ አያደርጉም። እነሱ በማስረጃና በመረጃው መንገድ በሚሊዮን ህዝብ ያሰለሙ ነው። ደግሞ ይሄንን ወር ሲያውቅ ምንድን ነው የሚባለው? አሁን ምን ልታዘዝ ሀያት? አይነማ ጌታ ኢየሱስ ክርስቶስ ሞቶልናል ስለምትሉ ለምንድን ነው የሞተው ለማለት ነበር አይደለም? ኢየሱስ ክርስቶሳችን ሞቶልናል ስለምትሉ ለምንድን ነው የሞተው ነው ለማለት ነበር የገባሁት። ለኔም ላንቺም ቤዛ ሊሆነን ሞተ። ሞትን ድል አድርጎ ትንሣኤን ሊሰጠን ትንሣኤ ስለሚያስፈልገን አዳምጪ ይሻል። ሞት መሻር ስላለበት ሞት ተፈርዶ ስለነበረ ሞትን ለመሻር ሞተ። ምክንያቱም ፍርዱ በሰው ላይ ስለሆነ ሰው ሞትን ማሸነፍ አለበት። ሞት የገዛው ሰውን ስለሆነ ሰው ደግሞ ሞትን መርታት አለበት። ሴጣን ያሳሳተው ሰውን ነው። ሰው ደግሞ የተሸነፈው በሴጣን ነው፣ አዳምና ሔዋን ማለት ነው። ስለዚህ ሰው በተመሳሳይ ሰው የሆነው ያንን ማሸነፍ አለበት። ስለዚህ እኛ ያንን ጸጋ እንድናገኝ በስጋ መገለጥ ግድ ያለው ማለት ነው። ያንን ካሳ ለመካስ ምን ሞትን ድል ለማድረግ ማስረጃ የምትይዥ ከሆነ ክርስቶስ በስጋ መጥቶ ሞትን ድል አድርጎ ሞትን እንደሚሽር በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምረሽ ሙሉን አንብቢው። በሮሜ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ምዕራፍ 5 ቁጥር 7 ጀምረሽ እስከ 16 አካባቢ አንብቢው። እንዲሁም ደግሞ ሮሜ አንብቢ። አዳምጪ፣ ቆይ አዳምጪ እኮ ለምን ሞታችሁ? አዳምጪ፣ መረጃውን ያዢ። ክርስቶስ ለምን እንደሞተ ሞት በአዳም በኩል ገባ፣ ትንሣኤ ህይወት በክርስቶስ ሆነ። ስለዚህ መሞት ያስፈለገው ትንሣኤ ለማግኘት። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ያያቸው። እንዲሁም ደግሞ ለምን መጣ ክርስቶስ? ዮሐንስ ወንጌል ምዕራፍ 13 ቁጥር 14 እስከ 16፣ የማርቆስ ወንጌል ምዕራፍ 10 ቁጥር 45፣ ማቴዎስ ወንጌል ምዕራፍ 20 ቁጥር 28። ክርስቶስ የመጣው ለቤዛነት ነው። ቤዛነት ምን እንደሆነ መታቂ ከሆነ ደግሞ ሱራ 37 105 አንብቢ። ከ101 ጀምረሽ እስከ 107 ስትሄጂ የቤዛነትን ታሪክ ወደምትማሪያለሽ ማለት ነው። ቤዛ ማለት ምን ማለት እንደሆነ ማታቂ ከሆነ ሲጀመር መማር ይችላል። ካይወርድ ሳይሞት እሱ 3 ቀን ድረስ ማን ነበር ህዝብን እያስተዳደረ የነበረው? ፈጣሪ ከሞተ በ3 ቀን ወደው አይነሳም ነበር? ፈጣሪ ከሆነ ሲጀመር መሞት አይገባውም። ለፈጣሪ ሞት እንዴት አድርጎ ይሆናል? እስኪ አስበው። ፈጣሪ ሞተ፣ እንዴት ነው አይምሮቹ የሚቀበለው? ፈጣሪ እንዲህ እሺ፣ 3 ቀን ድረስ ማን ነበረ የሚያስተዳድረው? ለፈጣሪ መሞት አይገባውም። እሺ ሚዩት አድርጊው። ፈጣሪ በባህሪ የሚሞት አይደለም። ፈጣሪ በባህሪው ሟቲ አይደለም። መለኮት በባህሪው የሚሞት አይደለም። ሞት ምንድን ነው ብዬ ብጠይቅሽ አሁንም ደግሞ አታውቂም። ሞት ምንድን ነው ብዬ ብጠይቅሽ ስለማታውቂ ማለት ነው። ስለዚህ ሞት ምንድን ነው የሚለውን ዲፊኒሽኑን እራሱ አታውቂውም። ሞት ማለት በእኛ ምንድን ነው? 2 አይነት ሞት አለ። አንደኛው ስጋና ነፍስ መለያየት ነው። አንደኛው ደግሞ ከእግዚአብሔር መለየት ነው። ስለዚህ 2 አይነት ሞት አለ። 2 አይነት ሞት ካለ ሰው በህይወት እያለ እንኳን ሙት ሊባል ይችላል። ከእግዚአብሔር ከተለየ የእግዚአብሔርን ፈቃድና የእግዚአብሔርን ዓላማ ማያደርግ ከሆነ የተፈጠረበትን ማያደርግ ከሆነ
ሞተ ተብሎ ይባላል ማለት ነው። ስለዚህ ሁለት አይነት ሞት አለ። ክርስቶስ ሞተ ስንል ምን አይነት የትኛውን? በስጋ ነው እንጂ ሞተው በመለኮት አይደለም። በስጋ ስንል ምንድነው? ስጋና ነፍስ መለየት ሞት ተብሎ ይጠራል። ክርስቶስ ስጋና ደምን ከማርያም ነፍስን ነስቶ ተዋህዶ መለኮት ተገልጧል ብለን እናምናለን። ስለዚህ ሞተ ስንል በስጋ ምንድነው? ነፍሱ ከስጋ ነው የተለየችው። ሐዋርያው ቅዱስ ያዕቆብ መልእክቱ ላይ ምዕራፍ 2 ቁጥር 26 ላይ ነፍስ ከስጋ ከተለየች ሞተ እንደሚባል ስራ ከእምነት ከተለየ ሞተ ነው ይላል አይደለ? ስለዚህ ሞት ማለት ስጋና ነፍስ ሁለቱ ከአንድ መለየት ነው። እኔ አሁን ሰው ስባል ስጋ ብቻ አይደለሁም፣ ሰው ስባል ነፍስ ብቻ አይደለሁም። የስጋና የነፍስ ውጤት ነኝ አይደል? ነፍሴ ከስጋዬ ስትለይ ሞትኩ እባላለሁ። አለመኖር መጥፋት ምናምን ነገር የሚለውን ኮንሰፕት ትጥያለሽ ማለት ነው። ስጋዬና ነፍሴ መለያየት ነው። ስለዚህ መለኮት በሁሉ የሞላ ነው ብለን እናምናለን እኛ ከስፔስ እና ፕሌስ ውጭም ጭምር ማይታይ ረቂቅ ነው ብለን እናምናለን። መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ በሁሉ የሞላ ስለሆነ ስጋና ነፍሱ ስትለይ ከነፍሱ ጋር መለኮት አለ፣ ከስጋው ጋር መለኮት አለ። ስቲል መለኮት በሁሉ የሞላ ነው። ቅድም ስናገር ከሰማሽ ከስፔስ ውጭም ነው፣ በሁሉ የሞላ ነው። ከስጋና ነፍሱ ግን ስትለይ ምናልን? ክርስቶስ በስጋ ሞታል፣ ነፍሱ ከስጋው ተለየች። ስለዚህ ወደ መቃብር ሲወርድ ወደ መቃብር ስጋው ነፍስ የተለየችው መለኮት ያልተለየው ነው። ልብ በይ፣ ስጋው ነፍስ የተለየችው ግን መለኮት ያልተለየው ነው። ነፍሱ ወደ ሲኦል ስትሄድ ነፍሱ ወደ ሲኦል ስትሄድ መለኮት አብሯት ነው። መለኮት የተለያት አይደለችም። በዓለምም ሲጠብቀው የነበረው ማነው? መለኮት። በስጋ ነው ሞተ የምንለው፣ ስጋና ነፍሱን የተለያዩት። ስለዚህ ልስተሽሺ በመለኮት በስጋ ውስጥ በዛን ሰዓት በነበረበት በመቃብር ውስጥ ነበረ። ራሱ እንደሚያነሳው ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 17 ጀምረሽ አንብቢው። ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አለ። እዚሁ ላይ ለምን 3 ቀን አልሽ? ራሱ 3 ቀን እንደሚቆይ ስለተናገረ ነው። በሶስተኛው ቀን አነሳዋለሁ ብሎ ተናገረ። አንድ በይ። ሁለተኛ፣ ስለዚህ መለኮት ከስጋው ጋር ካሌለ ሊያነሳው አይችልም። ስጋሽ አንቺ መቃብር ውስጥ ሆኖ ነፍስሽ ከተለይቶ ልታነሸች አንድ በይ። ሁለተኛ፣ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 አካባቢ በመንፈስ ሕያው ሆነ፣ በስጋ ሞተ በመንፈስ ሕያው ሆነ ይልና በወይን ላሉት ደግሞ ሄዶ ሰበከላቸው ይላል። ሄዶ ለመስበክ ምን ያስፈልጋል ማለት ነው? ሕያው መሆን ያስፈልጋል። እህታችን ሙት የሆነ መስበክ አይችልም። ሄዶ ሰበከላቸው ይላል። ስለዚህ ሄዶ ምን አላቸው? ሰበከላቸው ከነፍሱ ጋርም። ስለዚህ መለኮት አብሮታል። መለኮት በባህሪው የሚሞት ስላልሆነ ደግሞ እዛው ላይ ምን ይላል? በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። እና ከዚህ አንጻር ነው እህታችን ለምንድን ነው ደግሞ ሁሉ ጋር እንዲወረሳችሁት ምንድነው? አንድ አዳምጪ። ለምንድነው መማር አይችልም ወይ? አዎ መማር ይችላል። አምላክ መማር ይችላል ለዚሁ። ነገር ግን አምላክ ምን እናምናለን እኛ እህታችን? መሀሪ ብቻ ሳይሆን ዳኛም ነው ብለን እናምናለን። ምህረቱ ዳኝነቱን ያልሻረ፣ ዳኝነቱ ምህረቱን ያልሻረ። ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ካለ በኋላ ያ ጠላትነት መጥቶ መቀጥቀጥ አለበት። በማን? በሴቲቱና በእባቡ ዘር መካከል ጠላትነት መኖር አለበት። ሴጣን ያሸነፈው እግዚአብሔርን ሳይሆን ሰውን ልጅ ነው። የሰውን ልጅ ታሸነፈ ደግሞ የሰውን ልጅ ያንን የዲያብሎስን ጭንቅላት የሚቀጠቅጥ መሆን አለበት ማለት ነው። ለዚህ ነው አንተ እግዚአብሔር የእባቡን ራስ በውሃ ውስጥ ሰበርክ ጭንቅላቱንም ረገጥክ ይላል ዳዊት በመዝሙሩ ላይ መዝሙር 74 ላይ ማለት ነው። እንዲሁም ደግሞ 91ኛውም ላይ ይህንኑ እንትን ይለዋል ማለት ነው። ኤኒዌይስ ስለዚህ ክርስቶስ ያንን በስጋ ተገልጦ ያንን የእባቡን ራስ ይቀጠቅጥና ስልጣን ይሰጠናል። እንዴት ቀጠቀጠው? 40 ቀን 40 ሌሊት ከጾመ ከጸለየ በኋላ ሴጣንን እንደተራበው ነው አቀረበው አይደለ? ካቀረበው በኋላ 3 ጥያቄዎችን ይጠይቃል ሴጣን። ከዛስ በዚህ ፈተና ውስጥ ወጥመድ ከገባ በኋላ ሴጣን ከዛ በኋላ ምን ይላል ሴጣን? አንተ የሕያው የእግዚአብሔር ልጅ መሆንን አውቀናል፣
ልታጠፋ መጣህን ይላል ማለት ነው። ለምን እንደመጣ ክርስቶስ ሴጣን ገባው ማለት ነው። ከዛስ ሉቃስ ወንጌል ምዕራፍ 4 እና ማቴዎስ ወንጌል ምዕራፍ 4ን አንብቢ ከቁጥር 1 ጀምረሽ ማለት ነው። ከዛስ ይሄንን ስልጣን ከዛ ሴጣን እኛን የሚያሳድደንን ይሄንን ስልጣን ክርስቶስ ለኛ ሰጠናው። ሴጣንን አቀረበና ሴጣኑን ቀጠቀጠና ኃይሉን አስጣለውና ይሄንን ስልጣን ለኛ ሰጠን። ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 1 ጀምረሽ እስከ ቁጥር 17 አንብቢው። ለሐዋርያቶቹ ከዛ ምን አላቸው? ለሰባ አርድእቶቹ ሂዱና ሕሙማንን ፈውሱ፣ አጋንንትን አውጡ አላቸው። ሄደው ሲያደርጉ ገረማቸው። አጋንንት እንኳን በስምህ ተገዙልን አሉ። በፊት አጋንንት ሰልጥኖባቸው ነበር በሰው ልጆች ላይ። አሁን በስምህ እንኳን አጋንንት ይገዙልን ጀመራሉ። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ጀምሮ ይህንን ስልጣን ለእኛም ሰጠን ጭምር ማለት ነው። ስለዚህ አጋንንት እኛን የሚያሳድደንን አጋንንትን የምናሳድድበት የምንቀጠቅጥበትን ያንን ጸጋውን ሰጠን ማለት ነው። በፊት በእኛ ላይ ሰልጥኖ ኃይል፣ ብርታት፣ አቅም አግኝቶ የነበረው ያንን አቅም አሳጣው ማለት ነው። እግዚአብሔር እዛው ሆኖ ማድረግ አይችልም ወይ? ይችላል። ጠቡ ግን ሴጣን አስቀድሞ ያሸነፈው የሰውን ልጅ ነው እንጂ እግዚአብሔርን ስላልሆነ አንተማ ታሸንፈኛለህ አውቃለሁ ብሎ ይኩራራ ነበረ። ሰው ቢሆን አያሸንፈኝ የሚል ነበር። እኛ ሴጣንን ማሸነፍ እንደምንችል በስጋ የተገለጠው ግን አሳየ። ሌላ ልስጥሽ። ሔዋን ነች የሳተችው። ሔዋን እየተወቀሰች እንዳንኖር ማርያም ትመጣለች። ሔዋን ወስዳ ቆርጣ የበላችሁ ጸበለስ ነው። ማርያም ትመጣና የማህፀኗን ፍሬ ትሰጣለች። ምግብ የሆነ ከኔ የሚበላ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አለ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 61 ጀምሮ ማለት ነው። ማርያም የምትሰጠው ያ ሕይወት የሚሆን ፍሬን ትሰጣለች። ሔዋን የሰጠችውስ ቆርጣ በልታ ያበላችሁ ሔዋን ደግሞ ሞት የሚያመጣ ሆነ። ማርያም የምትሰጠውስ ሕይወት የሚያመጣ ሔዋን የሰማቸው የማን ቃል ሆነ? የሴጣንን ቃል ሆነ። ማርያምስ ሉቃስ ወንጌል ምዕራፍ 1 ላይ የማንን ቃል ነው የምትሰማው? የገብርኤልን። ሔዋን የምትጥሰው የማን ቃል ነው? የእግዚአብሔርን ቃል ጣሰች። ምን መሆን ሽታ? እግዚአብሔርን መሆን ሽታ የእግዚአብሔርን ቃል ጣሰች። ማርያም ትመጣለች። የማን ቃል ትሰማለች? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። የእግዚአብሔርን ቃል ትሰማለች። ሔዋን ከገነት ትባረራለች ተራቁታ፣ ጸጋዋ ተገፈፈ ማለት ነው። ማርያም ትመጣለች በጸጋ ሙላት ከፍ ብላ፣ ጸጋ የሞላብሽ ይላታል አለ ገብርኤል ገና ሲመጣ፣ አንቺ ከሴቶች ተለያየሽ ተባረክሽ ነሽ፣ ጸጋን የሞላብሽ ይላታል። ጸጋዋ ከፍ ትላለች። ስለዚህ ማርያም አዳምና ሔዋን ከገነት ሲወጡ ገነት ይዘጋባቸዋል። ሴፍ በያዙ ነበልባል በሚገለባበት እንትን ሱራፌል ይጠበቃል ገነት ማለት ነው በመላእክቶች። ክርስቶስ ይመጣል። መቃብሩ ጋር እንኳን ስትሄዱ እነኛ አብሳሪ መላእክቶች ይመጣሉ። መቃብሩ ጋር ከተነሳ በኋላ የሚያበስሩ ገነት ሲከፈት ማለት ነው። ሔዋን ቆርጣ የበላችሁ ከዕፅ ነው ከእንጨት ነው አይደለ? ማርያም ትመጣለች። ክርስቶስ ይመጣል። በክርስቶስ ላይ በእንጨት ላይ ይሰቀልና ያንን ምሳሌ አድርጎት ይዋጀናል ማለት ነው። በአዳም ምክንያት ሞት መጣብን አይደለ? አንተ አፈር ነህና ወደ አፈር ትገባለህ አለው አይደለ? ምዕራፍ 3 ቁጥር 19 ላይ ዘፍጥረት። ክርስቶስ ይመጣና ሕይወት ይሰጠናል። እኔ ሕይወት ነኝ፣ የሚያምንብኝ የዘላለም ሕይወት አለው አለ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እስከ 18። ስለዚህ ምሳሌነቱም እንዲህ ይመጣል አብረው ማለት ነው። እንዲህ ይመጣሉ፣ ይያያዛሉ ማለት ነው። ስለዚህ ከዛ አንጻር ነው። እፎይ ልትወጣ ነው? ያ ኦኬ፣ በቃ ሌላ ጊዜ እጠይቅሃለሁ። 3 ሰዓት የገባው 4 ሰዓት ሊሆንብኝ እኮ ነው። ስንት ውሃ እንደጠጣሁ እራሱ ታውቂያለሽ? 3 ውሃ አይላንድ ጠጥቻለሁ። የለኝም አሁን ለገባም ደግሞ ታሮች ሁሉ ኮሜንት ጥያቄ የምታስተናግድ ከሆነ በቃ ለእሷ መልሰህላታል። እኔ ልጠይቅ ግን የምትወጣ ከሆነ ግን ሌላ ጊዜ እጠይቅሃለሁ። ሌላ ቀን። ኦኬ፣ ደህና ደሩ። ደህና ደሩ። እናመሰግናለን።